فداك روحي ودمي يا حبيب الله صلى الله على شمس الهدى እናት አባቴ እህት ወንድሜ ከሪሃቴ ላንቱ ነፍሴ ትሁንለት ፊዳ። ወደ ተከታዩ እንግዳ እገባለሁ። ቀጣዩ እንግዳችን ኢንሻአላህ ኡስታዝ በድሩ ሁሴን ይሆናል። ኡስታዝ በድሩ ሁሴን ፈሊተፈደል መሽኩራ ወመእጁራ። ሰለላሁ ዐላ ሸምሰል ሁዳ እናት አባቴ እህት ወንድሜ ከሪሃቴ ላንቱ ነፍሴ ትሁንለት ፊዳ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين وأصلي وأسلم على أشرف الأنبياء وإمام المرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم. يقول الله عز وجل واعلموا أن فيكم رسول الله. الله سبحانه وتعالى رسولاتنا عليه الصلاة والسلام ሁሌ ከኛ ጋር እንደሆኑ ይነግረናል። በርግጥ አያው የወረደው ለሰሃቦቹ ነው፣ ግን ጠቅላላ የሆነ ትርጉም የሚሰጥ ነው። ወዕለሙ አነ ፊኩም ረሱለላህ። ረሱል አለይሂ ሰላቱ ወሰላም በመመሪያቸው በህይወት መርሃቸው በአርአያነታቸው በፍቅራቸው እኛ ጋር ናቸው። እኛ ጋር ንግዳችን ውስጥ አሉ፣ ትዳራችን ውስጥ አሉ፣ ልጅ አስተዳደጋችን ውስጥ አሉ። لقد كان لكم في رسول الله أسوة حسنة ምርጥ አርአያ ለእናንተ አላችሁ በአላህ መልእክተኛ ላይ። ሁሉም ታላላቅ ነን የሚሉ ሰዎች ወይም ሴሌብሪቲዝ የሚባሉት ታዋቂ ሰዎች ክብራቸውን ለመጠበቅ ራሳቸውን ካድናቂዎቻቸው ራቅ ያደርጋሉ። ብዙ ጊዜ አትውጣ፣ ወደ መድረክ አትታይ፣ ምክንያቱም ብዙ በተናገርክና ከሰዎች ጋር በብዛት በተቀላቀልክ ቁጥር ጉድለትህ እየታየ ስለሚመጣ ሰዎች እንዳይንቁህ እንዲያከብሩህ ከፍታህን ጠብቀህ ተከታዮችህን አድናቂዎችህን ራቅ አድርገህ ኑር ፌስ ምንድነው ፊትህን ወይም ደግሞ ይህን ክብርህን ለመጠበቅ የሚሻለው ይህ መንገድ ነው ተብለው ይመከራሉ። እውነት ነው። ከነቢዩ አለይሂ ሰላቱ ወሰላም ውጪ ማንኛውም ሰው የፈለገ ያክል ክብር ቢኖረው በቀረብነውና በተጠጋነው ቁጥር ክፍተቱን እያየን እንመጣለን። إلا النبي عليه الصلاة والسلام إلا رسول الله صلى الله عليه وسلم نبي عليه الصلاة والسلام بقربناچو قطر سلساچو باوقن قطر يبلط ياكبرناچو يبلط يوددناچو نهدالن بأبي هو وأمي رسول الله صلى الله عليه وسلم. صلوا على النبي اللهم صل على سيدنا محمد وعلى آله وصحبه وسلم. ለዚህ ይሁን እንደ እርሳቸውም በልጉ عني ولو آية አሉ። በጣም ቅርብ የሆነ ሰው ሚስጥረኛ ጓደኛ ካለን እቺን ጉዳይ ባካ አንተ ጋር ያዝልኝ ይለናል። እቺን ነገር ለሰው አታደርስብኝ ይለናል። አይብ ካለብን ማለት ነው። ያችን አይባችንን ቅርብ የሆነ ወንድማችን የሚያቀብን ከሆነ እንዳይናገርብን ነው የምንነግረው። ነብዩ ሰለላሁ ዐለይሂ ወሰለም ግን በልጉ عني ولو آية። ለምን የነብዩ ሰለላሁ ዐለይሂ ወሰለም ንግግራቸው ተግባራቸው ማንኛውም እንቅስቃሴያቸው ምሉእነት ያለበት ስለሆነ ነው። የነብዩ ዐለይሂ ሰላቱ ወሰለም ሰሃቦች ሁሉም ሰሃቦች እጅግ በጣም ይወዷቸው ነበር። ቢለ እስቲፍናእ ማለት ነው። with no exception ሁሉም ይወዷቸዋል። በጣም የሚገርመው ደግሞ ሁሉም ሰሃቦች እኔን ነው አንደኛ የሚወዱኝ ብለው ያስቡ ነበር። ይሄ በጣም ይደንቅ ነው አይደል? ያላቸው ግንኙነት ከሰሃቦቻቸውም ጋር ደግሞ አብሯቸው የቀረበ ሁሉ እንደሚወዱት ይሰማው ነበር። በሩቅ ያያቸው ያከብራቸዋል፣
የቀረባቸው ይወዳቸዋል አለይሂ ሰላቱ ወሰላም። ማናችንም መልካም መስለን መኖር እንችል ይሆናል። ጉድለታችንን ግን ከቤተሰቦቻችን መደበቅ አንችልም። እንችላለን እንዴ? ከሚስቶቻችን መደበቅ አንችልም። በተለይም ሚስቶቻችን ለሴቶች ደግሞ ባሎቻችሁ የበለጠ ያቁናል። ባለትዳሮች የበለጠ ይተዋወቃሉ። የነብዩ አለይሂ ሰላቱ ወሰላም ህይወት እጅግ ምሉእ ስለነበር ጋሩ ሒራእ ላይ ኢቅራእ ወርዶ የተንዘፈዘፉ ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ዘሚሉኒ ዘሚሉኒ ሸፍኑኝ ሸፍኑኝ ሲሉ እናታችን ኸዲጃ ረዲየላሁ ዐንሃ ወላሂ ላ ዩኽዚከ አላሁ አበደን በአላህ እምላለሁ በፍጹም አንተ ላይ መጥፎ ነገር አይመጣም፣ አላህ ጥሎ አይጥልህም። ኢነከ ለተሲሉ ረሒም ዝምድናን የምትቀጥል ነህ አንተ። ወቱቅሪ ضይፍ እንግዳን ታከብራለህ። ወቱዒኑ ዐላ ነዋኢብ ልሐቅ በችግር ጊዜ ደግሞ በምር ወቅት ሰዎችን የምታግዝ ሰው ነህ አንተ፣ ክፉ ነገር አይነካህም አለቻቸው። ከ20 ዓመታት በኋላም እናታችን አይሻ ረዲየላሁ ዐንሃ ካነ ኹሉቁሁ ልቁርአን የነቢዩ ሰለላሁ ዐለይሂ ወሰለም ስነ ምግባር ቁርአን ነበር ብላ የተሟላ ስብዕና እንዳላቸው ትገልጽልናለች። ነቢዩ ዐለይሂ ሰላቱ ወሰላም በተላኩበት ጊዜ የሰው ልጅ የነበረበት ሁኔታ እጅግ በጣም አሳዛኝ ነበር። ሁለት ትልልቅ ኢምፓየሮች ዓለምን ይመሩ ነበር፣ ሮማን ኢምፓየር እና ፐርሺያን ኢምፓየር። እነኚህ ሁለት ወራሪ ኃይሎች ናቸው። በቅኝ ግዛት ነው ዓለምን የሚመሩት። የሚመሯቸውን ህዝቦች እጅግ በጣም ግፍ ይፈጽሙባቸው ነበር። ከፍተኛ ግብር ይጭኑባቸው ነበር። የጎሳ እና የመደብ ልዩነት ፈጥረው ሰዎችን ከሰውነት ተራ ውጭ አድርገው ተቆጣጥረው ይኖሩ ነበር። ሀብት በሙሉ በእነሱ እጅ ብቻ ሰብስበው ህዝቡ ደግሞ በድህነት እንዲማቅቅ ያደርጉት ነበር። የጥጋባቸው ጥጋብ ሰው ከእንስሳ ጋር እንዲፋለም ያደርጉት ነበር። ያን እያዩም ይዝናኑ ነበር። አንበሳ ጋር ሰው ገጥሞ አንበሳው ሰውን ሲበላው ተሰብስበው ያዩ ነበር። የሰው ልጅ የመጨረሻ ውድቀት ላይ የነበረበት ዘመን ነው። ነብዩ ሰለላሁ ዐለይሂ ወሰለም ሊላኩ አካባቢ የነበረው 6ኛው ክፍለ ዘመን እጅግ በጣም የጨለማ ዘመን ነበር። ሴት ልጅ ህይወት አላት ወይስ የላትም? ሰው ናት ወይስ አይደለችም? መውረስ ትችላለች ወይስ አትችልም? ሴት ልጅ በዚህ ደረጃ ውይይት ይደረግበት የነበር። ፈላስፋዎቻቸው እነዚህን ሐሳቦች ይወያዩባቸው የነበሩ ናቸው። በነገራችን ላይ ሴት ልጅ ውርስ መብት ያገኘችው በ18ኛው ክፍለ ዘመን ነው እንግሊዝ ውስጥ። ነብዩ አለይሂ ሰላቱ ወሰላም ከመምጣታቸው በፊት የነበረው ጨለማ እጅግ በጣም የደነደነ ነበር። ሴት ልጅ እንደማንኛውም ንብረት በሚራስ ጊዜ ትከፋፈል ነበር፣ ከእቃ ጋር ማለት ነው። ሱብሃንአላህ። የሰው ልጅ የወለደችውን እናቱን በአብራክ እህቱ የሆነችውን እህቱን የሱን እህት በዛ መልኩ የሚያይበት ነው። ወደ አረቦቹም ስንመጣ እንደዚሁ የእርስ በርስ ጦርነት የበዛበት፣ ጣዖት አምላኪነት የሰፈነበት እጅግ በጣም ዘግናኝ የሆነ ጊዜ ነው። ኢለም ተظلم الناس تظلሚ የሚባልበት ጊዜ ነው። ሰዎችን መበደል ካልቻልክ ትበደላለህ፣ ስለዚህ በድል የሚል መርህ የሚከተሉበት ዘመን ነበር። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም وإن الله نظر إلى أهل الأرض فمقتهم አላህ የሰው ልጅ ምድር ላይ ያሉ ህዝቦችን ሰዎችን ተመለከተና فمقتهم ረገማቸው። عربهم وعجمهم عربوቹንም عرب ያልሆኑትንም إلا بقايا من أهل الكتاب የመጽሐፍ ባለቤቶች የሆኑ ክርስቲያኖችና አይሁዶች የተወሰኑ ሲቀሩ ሌላውን በሙሉ አላህ እርግማን አወረደበት ይላሉ።
وقال إنما بعثتك لأبتليك وأبتلي بك اللهم على أني أنتن لاكوه لفتنه ይህንን ሪሳላ ይህንን የሰው ልጅ አዳኝ የሆነን መልእክት ለሰዎች በማድረስ ሂደት ውስጥ ብዙ መከራ ታሳልፋለህና አንተንም ልፈትንህ እነሱንም ያን ሪሳላ ይቀበላሉ ወይ ሳይቀበሉ የሚፈተኑ ዘንድ አንተን ላኩህ አለኝ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም وأنزلت عليك كتابا لا يغسله الماء وحال ያጥበው የማይችል ገጹን ልታጠፉት የማትችሉት የተጠበቀ የሆነን መጽሐፍ ቁርአንን አወረድንልህ تقرأه نائما ويقظان ነቅተህም ተኝተህም ልታነበው የምትችል የሆነን ቁርአን የተጠበቀ የሆነን ቁርአን ላንተ ባንተ ላይ አወረድና ለኝ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አላህ ይነን አለ ተኝቶ ቁርአንን ያስባል እንዴ የሚለው ጥያቄ መጣብኝና ሼክ አብዱልረሺድ ሱፊ ሐፊዘሁላህ ትልቅ ቃሪ ናቸው የሳቸው አባት ያጋጠማቸውን ይናገራሉ አባቴ አንድ አመት አላህ ይማራቸው አንድ አመት ሙሉ ኮማ ውስጥ ነበሩ ይላሉ ልጆቻቸው እየተተካካን ቁርአን እንቀራላቸው ነበር ምንም ነገር አያውቁም ራሳቸውን ስተዋል ቁርአን ስንሳሳት ይነቁና ያርሙናል ይላሉ ሱብሃንአላህ አርመውን እንደገና ኮማ ውስጥ ይገባሉ እኛ እንቀራለን ስንሳሳት አሁንም ይነቁና ያርሙናል አሁንም ተመልሰው ኮማ ውስጥ ይገባሉ ከአንድ አመት በኋላ ከኮማ ነቁ አንድም አያ ከልባቸው አልጠፋም ሱብሃንአላህ ቁርአኑ ባለበት ነው ከአንድ አመት ቆይታም በኋላ ከኮማ ሲወጡ ሁሉም ሜሞሪያቸው ባለበት ነው ያለው እንኳን ነብዩን አለይሂ ሰላቱ ወሰለም ማለቴ ነው በዘመናችን እንኳን እንዲህ አይነት ታሪኮች ሰምተናል ታዲያ የሰው ልጅ ሊያድኑ ለሰው ልጅ ብርሃን ሊሆኑ የሰው ልጅ ካለበት ጨለማ ሊያወጡ የመጡትን እኒህ ነብይ አንዳንድ ዝቅ ያለ አስተሳሰብ ደረጃ ላይ ያሉ ሰዎች ፀሐይን በመዳፍ የመከለል ያክል ክብራቸውን ሲዳፈሩ እንሰማለን ፀሐይን በመዳፋቸው ሊከልሉ የሚሞክሩ ይመስላሉ የነብዩ አለይሂ ሰላቱ ወሰለም የስብዕና ፀሐይ የነብዩ ሰለላሁ ዐለይሂ ወሰለም የተልእኮ ፀሐይ የሚጠልቅ አይደለም የሚጋረድ አይደለም ስብዕናቸው ሊዋረድ የሚችል አይደለም አላሁ ሱብሓነሁ ወተዓላ ማንንም ነብይ ካደነቀው በላይ ነብዩን ሰለላሁ ዐለይሂ ወሰለም አድንቋል ማንንም ነብይ ካወደሰው በላይ ረሱላችንን አወድሷል ወረፈዕና ለከ ዚክረክ መወሳትህን ከፍ አደረግን ሲል እኔ በተወሳሁበት ሁሉ ትወሳለህ አላቸው አላህ ላ ኢላሃ ኢላላህ ከተባለ ሙሐመዱር ረሱሉላህ ይኖራል ማንም ኸጢብ ማንም ተናጋሪ የአላህን ስም አውስቶ የሳቸውን የማያወሳ የለም ወረፈዕና ለከ ዚክረክ አላቸው አላህ ሙጃሂድ የተሰኙ ሙፈሲር ላ ኡዝከሩ ኢላ ذكرت معي ብለዋል እኔ አልወሳም አንተ አብረህኝ የተወሳህ ቢሆን እንጂ قتادة رفع الله ذكره في الدنيا والآخرة በዱንያም በአኺራም ክብሩን የነብዩን ሰለላሁ ዐለይሂ ወሰለም ከፍ አድርጎላቸዋል ብለዋል አላሁ ሱብሓነሁ ወተዓላ በቁርአኑ ላይ የነብዩን ሰለላሁ ዐለይሂ ወሰለም ጽዱቅ ስብዕና በተለያየ መንገድ ገልጿል አቅላቸው ከየትኛውም አይነት መንገድ መሳት የራቀ መሆኑን አቅላቸውን ንጽህናውን መስክሮላቸዋል ማ ضل صاحبكم وما غوى ይህ ነብያችሁ እኮ አልጠመመም መንገድም አልሳተም አእምሮው ትክክለኛ ውሳኔ የሚሰጥ ነው ብሎ ነብያችሁ አልተሳሳተም አልጠመመም ብሎ ምስክርነቱን ይሰጣቸዋል የላቀ አእምሮ ባለቤት መሆናቸውን አወድሶላቸዋል አላሁ ሱብሓነሁ ወተዓላ ነብዩን አለይሂ ሰላቱ ወሰለም ንግግራቸውን አወድሶታል አላህ ወማ ينطق عن الهوى إن هو إلا وحي يوحى ከልብ ወለዱ መሐመድ አይናገርም ከሰማይ የሆነ ራእይን ተከትሎ ቢሆን እንጂ
የሰማይና የምድር ድልድይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ንግግራቸው ወህይ የሆነ ነብይ ናቸው አላሁ ሱብሓነሁ ወተዓላ አይናቸውን አጽድቶታል አይናቸው የማይሳሳት እይታ እንዳለው ንጹህ እይታ እንዳለው መስክሮላቸዋል በኢስራ እና በሚዕራጅ ጊዜ ወደ ሰማይ ወጣው ያዩትን ጉድ ሁሉ ማዛገል በሰሩ ወማ ጠጋ አይኑኮ ከዛ ካየው አልተዘነበለም ወሰንንም አላለፈም ይላል አላሁ ሱብሓነሁ ወተዓላ ልባቸውንም ንጽህናውን መስክሮላቸዋል ማ ከዘበል ፉአዱ ማ ረአ አይኑ ያየውንም ልቡ አላስተባበለም ሲል አላሁ ሱብሓነሁ ወተዓላ የልባቸውንም ንጽህና መስክሮላቸዋል አለም ነሽራህ ለከ ሰድረክ ልብህን ለአንተ አላሰፋንልህምን አስፍተንልሃል ብሎም ልባቸው ብዙ ነገርን ማየት የሚችል ሰፊ እንደሆነም መስክሮላቸዋል አላሁ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ከህዝቦቻቸው ጋር ያላቸው ሪሌሽን ምን ያክል ያማረ እንደሆነና ለህዝቦቻቸው ተጨናቂ እንደሆኑ ለመልካም ነገር አሳቢ መሆናቸውን لقد جاءكم رسول من أنفسكم عزيز عليه ما عنتم ينانت سقاي የሚከብደው ነብይ በእናንተ ላይ ተላከ ይላል አላህ Subhanahu Wa Ta'ala عزيز عليه ما عنتم የናንተ መከራ የናንተ መቸገር የሚከብደው የሆነ ነብይ በእናንተ ላይ ልከናል ይላል حريص عليكم حريص عليكم በእናንተ ላይ በጣም የሚሳሳላችሁ የሆነ ነብይ የናንተ ነገር የሚያሳሳው የሆነ ስለናንተ የሚጨነቅ የሆነ ነብይ بالمؤمنين رؤوف رحيم رؤوفና رحيم የሚለው የአላህ ስም ሁለቱ በአንድ ጊዜ የተሰጣቸው ነብዩ ሰለላሁ ዐለይሂ ወሰለም ናቸው በርግጥ الرؤوف الرحيم ነው የአላህ ስም ግን ሙሽተቅ ነው ረኡፉን ረሂም ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠና እጅግ በጣም እዝነት እንዳላቸው ለኡመታቸው በጣም የሚያዝኑ መሆናቸውን የሚያሳይ ነው መቃመ መህሙዳ የተባለው ትልቁ ሸፋዓቸውም ለኡመታቸው ያላቸውን እዝነት ያሳያል ሰዎች ወደ ነብዩላህ አደም ይሄዳሉ እባክህን ከዚህ መከራ ሽምግልና ሁነን አላህ ዘንድ ይላሉ ነብዩላህ አደም እኔ ለሱ ተገቢ አይደለሁም ይላሉ ወደ ነብዩላህ ኢብራሂም ሄዱ ይሏቸዋል ነብዩላህ ኢብራሂም ጋር ይሄዳሉ እኔ ለዚህ አይደለሁም ይላሉ ወደ ነብዩላህ ሙሳ ይላካሉ ሙሳም ጋር ይሄዳሉ ሙሳም ይህ ነገር ለኔ የሚገባ አይደለም ይላሉ ወደ ኢሳ ይላካሉ ህዝቦችም እዛ ሄደው ኢሳ ጋር ይወድቃሉ ይማጸናሉ ነብዩላህ ኢሳም አለይሂ ሰላም ይህ ለኔ ተገቢ አይደለም ይላሉ ወደ መጨረሻው ነብይ ሙሐመድ አለይሂ ሰላቱ ወሰላም ሄዱ ይላሉ አነ ለሃ ይላሉ ነብይ ሰለላሁ ዐለይሂ ወሰለም እኔ ያለሁ ለዚህ ይላሉ ነብይ ሰለላሁ ዐለይሂ ወሰለም አርሽ ላይ ሄጄ ቆማለሁ አላሁ ሱብሓነሁ ወተዓላን አወድሰዋለሁ አሁን በማላቀው ውዳሴ የዛኔ አላህ በሚከፍትልኝ አወድሰዋለሁ አርሽም ላይ ሄጄ ደፋለሁ ያ ሙሐመድ ቁም ፈሰል تعطى اشفع تشفع አንተ ሙሐመድ ተነስ ራስክን አንሳ ጠይቅ ትሰጣለህ ሽምግልናህን አቅርብ ሽምግልናህ ተቀባይነት ይኖረዋል እባላለሁ ያኔ ኡመቲ ህዝቦቼ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም حريص عليكم بالمؤمنين رؤوف رحيم ነብዩ ሰለላሁ ዐለይሂ ወሰለም መምህራቸውን እንኳን አላህ አወድሶታል እርሳቸውን ያስተማረውን አላህ አወድሶታል ጅብሪልን علمه شديد القوى ኃይሎቹ ብርቱ መልአክ አስተማረው ጅብሪል አለይሂ ሰላምን በዛ መልኩ ያደንቀዋል አላሁ ሱብሓነሁ ወተዓላ ግን ጥቅልል አድርጎ ደግሞ
ነቢዩን ሰለላሁ ዐለይሂ ወሰለም ወኢነከ ለዓላ ኹሉቅን ዐዚም አንተ በታላቅ ስነ ምግባር ላይ ነህ ይልና ወማ አርሰልናከ ኢላ ረሕመተን ሊልዓለሚን የሰው ልጅን ከዛ መከራ ሁሉ ታወጣ ዘንድ በእዝነት ላይ ለሰው ልጆች ለዓለማት እዝነት እንጂ ለሌላ አላክንህም ይላል አላህ ሱብሓነሁ ወተዓላ። የሰው ዘር አሁን ካለበት መከራ መውጫ መንገዱ ረሱሉ ናቸው ዐለይሂ ሰላቱ ወሰላም። አሁን ካለበት ጨለማ መውጫው ሰይዳችን ናቸው ዐለይሂ ሰላቱ ወሰላም። አሽረፈል ኸልቅ ከፍጡራን ሁሉ የበላይ የሆኑ የሰው ዘር ኩራት የሆኑ የከውኑ ሞገስ የሆኑ የሰው ዘር እርሳቸው ሰው በመሆናቸው ሊኮራባቸው የሚገባ አመነም አላመነም ባያምንባቸው እንኳ በሰውነታቸው ቢያጠናቸው ሊያደንቃቸው ሊያከብራቸው የሚገባ ታላቅ የአላህ መልእክተኛ ናቸው ዐለይሂ ሰላቱ ወሰላም። የእሳቸውን ትልቅነት ቤተሰቦቻቸው የሰጡትን ምስክርነት አይተናል። ትልቅ ሰው ግን ትልቅ የሚባለው ጠላቱ ሲመሰክርለት ነው። ማን ነው እስኪ እንደው በቃ ጠላቶቹ የመሰከሩለት በደግነቱ በትክክለኝነቱ ማን ይኖር ይሆን ምድር ላይ? ነቢዩ ዐለይሂ ሰላቱ ወሰላም ሂረቅል ከአቢ ሱፊያን ጋር ባደረገው ውይይት ላይ የነበረውን ውይይት ብናይ ሂረቅል ይህንን ይጠይቃል። እናንተ ዘንድ እንደው ዘሩ የሚታወቅ ነው ወይ? እናቱ አባቱ ወላጆቹ ይታወቃሉ ወይስ ዝም ብሎ እንዲሁ የመጣ ነው? አይ የታወቀ ሰው ነው። የማን ልጅ እንደሆነም ይታወቃል። የተከበረ ሰው ነው። ይህንን ነብይ ነኝ ያለውን ነገር ካሁን በፊት ያለ ሰው አለ እንዴ እናንተ ውስጥ? ነብይ ነኝ ያለ እሱን አይቶ ነው እንዳይባል፣ አይ የለም። ከዚህ በፊት በውሸት ተጠረጥሩት ነበር እንዴ? አረ እንደው መሐመዱል አሚን ነው ስሙ። በፍጹም በውሸት ጠርጥረነው አናቅም። ከወላጆቹ ከአያቶቹ ንግስና የነበረው አለ እንዴ? ያንን ክሌም ያደረገ ይሆን? አረ ማንም የለም። በመጀመሪያ ዋሽቶ ያቃል ወይ ሲለው አቡ ሱፊያንን አረ በፍጹም ዋሽቶ ያቅም ሲለው በሰው ላይ ያልዋሸ በአላህ ላይ አይዋሽም አለ ሂረቅል። በሰው ላይ ዋሽቶ የማያቅ ሰው በአላህ ላይ አይዋሽም አለ። ወላጆቹ አባቶቹ ንጉሶች ናቸው ብትለኝ ደግሞ ምናልባት የአባቶቹን ንግስና ፈልጎ ነው የተነሳ እል ነበር አለው። እሺ ሌላው ታላላቅ ሰዎች ነው የሚከተሉት ክብር ያላቸው ሰዎች ወይስ በማህበረሰቡ ዝቅተኛ ደረጃ ያላቸው በማህበረሰቡ የተገፉ ሰዎች ናቸው የሚከተሉት? አይ ደካሞች ነው የሚከተሉት አለ። ሂረቅል ምን አለ? የሩሱሎች ተከታዮች ሁሌም የተገፉ ደካሞች ናቸው። ቁጥራቸው ይጨምራል ወይስ ይቀንሳል አለው ሂረቅል። አቡ ሱፊያን በል የዚዱን አይ የጨመረ ነው ቁጥራቸው አለ። ወከዛሊከ አምሩል ኢማን ሐታ የቲም የኢማን ነገር ይኸው ነው መጨመር ነው። በደንብ እስኪሟላ ድረስ እየጨመረ ነው የሚሄደው አለው። እሱን ጠልቶ ከዲኑ የሚወጣ አለ ወይ አለ ሂረቅል። አይ እንደዛም የለም አለ። ኢማን ልብ ውስጥ ሲገባ ጽናት ይፈጥራል፣ ተመልሶ የሚወጣ የለም አለው ሂረቅል። هل يقدر አለው ክህደትስ ይፈጽማል እንዴ? ቃል ኪዳን የጦር ስምምነት ለምሳሌ የሰላም ስምምነት ተደርጎ ያንን ጥሶ እንዳሁኑ ኔታንያሁ ማለት ነው ስምምነት ጥሶ ህዝብ ይጨፈጭፋል እንዴ ማለት ነው። هل يقدر غدر ማለት ቃል ኪዳን ኑሮ ያንን ጥሶ መሄድ ማለት ነው ክህደት ላ አረ እንደዛ ሳይፈጽምም አሁን ትንሽ ጥርጣሬ ምጥልበት አገኘው ይላል አቡ ሱፊያን።
ምናልባት አሁን ርቅ ያለው አሁን ያደረገውን አላቅም ማለት ገብታችኋል አሁን ያለበትን አላቅም እስከ ዛሬ ግን ክዶ አያቅም አለ ተጋድላችሁ ታቃላችሁ ወይ አዎ እናቃለን እንዴት ነው ጦርነቱ እናንተ ጋር አንድ ቀን እኛ እናሸንፈዋለን አንድ ቀን እሱ ያሸንፋል ይሄው ነው كذلك الرسل መልእክተኞችም እንዲሁ ናቸው ይፈተናሉ በህዝቦቻቸው መጨረሻ ግን አሸናፊዎች እነሱ ናቸው በምን ያዛችኋል አለው አቡ ሱፊያንን اعبدوا الله وحده لا تشركوا به شيئا በሱ አንድንም ሳታጋሩ በፍጹም አንድነት አላህን አምልኩ ይለናል አባቶቻችሁ ይሉ የነበረውን የሽርክ ነገር ተው ይለናል ሰላት ስገዱ ይለናል እውነተኝነት ራስን ከወንጀል መጠበቅ ከሐራም ከዚና መጠበቅ ዝምድናን መቀጠልን ያስተምረናል ይህንን ካለ በኋላ ይረቅል መጨረሻ ምን አለው فإن كان ما تقول حقا ይህ የምትለው ነገር እውነት ከሆነ አለ فسيملك موضع قدمي هاتين እነዚህ ሁለት እግሮቼ ያረፉበትን ቦታ መግዛቱ አይቀርም ማለት አንተ እንደምትለው ከሆነ መሐመድ እግሮቼ ያረፉበትን ግዛት እዚህ ድረስ መድረሱ አይቀርም የሱ ግዛት ولو أني أعلم أني أخلص إليه لتجشمت لقاءه ولو كنت عنده لغسلت عن قدمه بچل الناس باغنيو እሱን ለማግኘት የምችለውን ሁሉ አደርግ ነበር ባገኘው ደግሞ እግሩን አጥብ ነበር ሂረቅል ንጉሱ ነብዩን ሰለላሁ ዐለይሂ ወሰለም ባገኛቸው ኖሮ እግራቸውን አጥበው ነበር ብሎ ታላቅነታቸውን ይመሰክራል ነብዩ ሰለላሁ ዐለይሂ ወሰለም በስብናቸው በሪሳላቸው ባስተማሯቸው ሐሳቦች በሁሉም ሁሌም አንጸባራቂ ሆነው ይቀጥላሉ የነብዩ ሰለላሁ ዐለይሂ ወሰለም ሁሉም እንቅስቃሴያቸው ምን ያክል ትምህርት እንደሆነና ለህይወታችን አርአያ ልንወስድበት እንደምንችል አንድ ጊዜ ከአንድ አዕራቢ የገጠር ሰው ግመል ይገዛሉ ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ሐያት ሁሉም ሐያታቸው ብርሃን ነው ለህይወታችን መመሪያ የሚሆኑ ናቸው ታዲያ የተስማሙት ግመሉን ሊሰጣቸው እሳቸው ደግሞ አንድ ጭነት ያክል ቴምር ሊከፍሉት ነው ቴምሩ ቤት ነበር ሲመለሱ ወደ ቤት ቴምሩን ቤተሰቦቻቸው የተወሰነውን በልተዋል የተወሰነውን ሰደቃ ሰጠውታል የለም ቤት ውስጥ ቴምሩ ሊገዙበት ያሰቡት ግመሉን ለመግዛት ያሰቡበት ቴምር ማለት ነው ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ወደ አዕራቢዩ ሄዱና እንደው እንደዚህ ብዬ ነበር ቴምር ነበረኝ ቤት ግን ቤት ስመለስ አጣሁት ቴምሩ የለም ብለው ግመሉን ሊመልሱለት ፈልገው የተከሰተውን ነገር አብራሩለት ይህ አዕራቢ ምን አለ ዋገድራ ወይ ክህደት አለ ነብዩ ሰለላሁ ዐለይሂ ወሰለም አሁን አንድ ሰው እንደዚህ ቢለኝ እንደው እንዴት ነው ሪአክሽናችን ሊሆን የሚችለው ዋገድራ ምን አይነት ክህደት ነው የተፈጸመብኝ አለ ሰሃቦቹ ከዙሪያ ያሉት ምን አሉ قاتلك الله أيقدر رسول الله صلى الله عليه وسلم نبي صلى الله عليه وسلم كهدت تفصموا تلاله اندي بلو ጮሁበት ተመልከቱ ነብዩ ሰለላሁ ዐለይሂ ወሰለም ያሉትን فقال النبي صلى الله عليه وسلم دعوه توت فإن لصاحب الحق مقالا حق ያለው ሰው እኮ አለው የሚለው ነገር አለው ጉድለቱን የበኩል ስለሆነ እሱ ሸጥኩ ብሎ እኔ ነኝ ማቅረብ ያልቻልኩት ስለዚህ እሱ የሆነ ነገር ቢል አለው የሚለው ነገር አለው ባለ ሐቅ ነው ተውታሉ ነብዩ ሰለላሁ ዐለይሂ ወሰለም ኹወይላ ቢንት ሐኪም ጋር ሂዱና ቴምር ይዛችሁልኝ ነው አሉ አንድ ጭነት ቴምር መጣ ሰጡትና ነብዩ ሰለላሁ ዐለይሂ ወሰለም ግመላቸውን ይዘው ዘወር ብለው ሄዱ የመጀመሪያው ቤት ሄደው ምን በላችሁ
የታደረጋችሁት ያን ተምር ብለው ቤተሰቦቻቸውን አላጨናነቁም። ቤትህ ውስጥ ባለ ነገር የሚበላ የሚጠጣ አንዳንድ መጠቃቀሚያ ነገሮች ከባድ ስቶር ኪፐር አትሁንባቸው ይላሉ። በሚስትህ በልጆች ላይ የታገባችሁ ይታል ጥሩ ነው፣ ኢዳራ ጥሩ ነው፣ ማኔጅ ማድረግ ጥሩ ነው። ግን በጣም ደግሞ ይህን አታድርግ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ይህን ነው የሚያስተምሩን። ያ ሰውዬስ እንዲህ ተበሳጨ ብለህ ሐቁን መጣስ አትችልም። ሐቅህን መሙላት አንተ ያንተ ኃላፊነት ነው። ሰውየውን ተርቢያ ማድረግ አይደለም ያንተ እንትን። ሰውየው እንደዛ ተቆጣ፣ ኦኬ ተቆጣል፣ ሐቅ አለው፣ አንተ ሐቅህን ትሞላለህ ወደሱ። እንዲህ አይነት መዋቂፎች የነብዩ ሰለላሁ ዐለይሂ ወሰለም እያንዳንዷ እንቅስቃሴያቸው እኛ በህይወታችን አርአያ አድርገን ልንይዛቸው የምንችል ታላቅ ነብይ ናቸው። ብርሃናቸው ሁሌም እንዳበራ ይቀጥላል። ወለው ከሪሀል ካሪሁን ጥላቻ ያለባቸው ምንም ቢጠሉ የነብዩ ሰለላሁ ዐለይሂ ወሰለም ፍቅር ግን ሁሌም ልባችን ውስጥ አለ፣ ብርሃናቸው ሁሌ አለ። ምናልባትም ጥላቻ ላይ ያሉ ሰዎች አላሁ ሱብሓነሁ ወተዓላ ሂዳያ ሰጧቸው ዋነኛ አፍቃሪም ሊሆኑ ይችላሉ። በቅርቡ አንድ ቦታ ላይ ነበርኩና አንድ ዓሊም ያሉትን ላካፍላችሁ። ነብዩን ሰለላሁ ዐለይሂ ወሰለም ተቃውሞ የጻፈ ዴንማርክ ውስጥ ያለ እንደውም እስልምናን ለማጥፋት የሚንቀሳቀስ ፓርቲ አቋቁሞ ይሰራ የነበረ መጨረሻ ግን እስኪ እስልምናን ለማጥቃት የምችልበት መጽሐፍ ለመጻፍ እስልምናን ማጥናት አለብኝ ብሎ እስልምናን መጨረሻ ላይ የተቀበለ አንድ ሙእሚን ወንድማችን አለ። ይህ ሰው ከዶክተር አሊ አልቀረዳጊ የሚባሉ ትልቅ ዓሊም ጋር ዑምራ የማድረግ እድል አጋጥሞት ነበር። አብረው ነበሩ። ረውዳ ገባንና ይላሉ ይህ ሰው ተንሰቅስቆ ያለቅሳል። ለቅሶ ሊቆም አልቻለም። የሚያለቅሰው ምን ብሎ ነው? ይቅር በሉኝ አንቱ የአላህ መልእክተኛ፣ ይቅር ይበሉኝ፣ ሳላውቆት ስለ እርሶ ብዙ አልኩ፣ ይቅር በሉኝ እያለ ያለቅሳል። ወላሂ እኔ እንኳን እንደሱ አላለቀስኩም። እሱ ለቅሶ ሊቆም አልቻለም። ከሱ ጋር ከረውዳ ወጠን። ልክ ከረውዳ እንደወጣሁ ግን የኔ ለቅሶ ጀመረ አሉ። የኔ ለቅሶ ጀመረ። እኔ ደግሞ ማቆም አልቻልኩም። ሰዎች ጠየቁኝ፣ ምንድነው ሼክ እንደዚህ የሚያለቅሱት ለምንድነው? ውስጥ እንኳን ይህን ያክል አላለቀሱም፣ ሲወጡ ምን ነው ይህንን ያክል አለቀሱ አሉኝ። ወላሂ እኛ በሰው ልጆች ላይ ያጓደልነው ነገር ታይቶኝ እሱ ተሰማኝና ነው የነብዩን ሰለላሁ ዐለይሂ ወሰለም ሐቅ ባለመሙላታችን እርሳቸውን ለሰው ዘር ባለማስተዋወቃችን ያ ስሜት ተሰምቶኝ ነዳማው ነው እንዲያስለቀሰኝ ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም ላይ መጥፎ የሚናገሩ ሰዎች እነርሱ ብቻ አይደሉም ጥፋተኞች፣ እኛው ነን ጥፋተኞች። እኛው አላደረስንላቸውም። እኛም ረሱላችንን ለማስተዋወቅ የምንችለውን ያክል ጥረት እናደርግላለሁ። ከንግግር በላይ በተግባራችን እሳቸውን በመከተል እናስተዋውቃቸው ላለሁ። ሰለላሁ ዐለይሂ ወሰለም ባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ፊዳከ ሩሒ ወደሚ ያ ሐቢበላህ ሰለላሁ ዐላ ሸምሰል ሁዳ እናት አባቴ እህት ወንድሜ ቀሪ ሀብቴ ላንቱ ነፍሴ